ፊልሙ የሚጀምረው ጋዳፊ ከስልጣን በወረደበት ማግስት የአካባቢ ታጣቂዎች ትላልቅ የጦር መሳሪያ ግምጃ ቤቶችን መዝረፍ በጀመሩበት ወቅት ነው። ይህ ሁኔታ በአካባቢው ያሉ ታጣቂዎች መካከል የእርስ በርስ ግጭት እንዲቀሰቀስም ያደረገ ሲሆን ይህም ቤንጋዚን በምድር ላይ ካሉት በጣም አደገኛ ቦታዎች አንዷ እንድትሆን አድርጓታል። ከዚህም በኋላ በቤንጋዚ አቅራቢያ ከሚገኙት የዩኤስ ዲፕሎማቲክ ተልዕኮ ጣቢያና ከሲአይኤ ቤዝ በስተቀር ሁሉም የዓለም አቀፍ ኤምባሲዎች ተዘግተዋል። እነዚህም በጂአርኤስ ጥበቃ ስር ነበሩ። ከነሱ ክስተቶችም በኋላ የጂአርኤስ አባል የሆነው ጃክ ሲልቫ ወደ ቤንጋዚ ይጓዛል። እዚያም በአየር ማረፊያ ውስጥ በጂአርኤስ ቡድን አዛዥ ታይሮን ተቀባይነት ያገኛል። ጓደኛማቾቹም ሰላምታ ከተለዋወጡ በኋላ ወደ ማዕከላቸው ያመራሉ። በመንገድ ላይም ሳሉ አንድ የተኩስ ልውውጥ ይመለከታሉ። ሳያውቁትም በአካባቢው ታጣቂዎች ይከበባሉ። ታይሮንም ለእርዳታ ወደ ማዕከሉ ይደውላል። ነገር ግን የሲአይኤ ዋና አዛዥ የሮን ሰዎች ማዕከሉን ለቀው እንዳይወጡ ያዛቸዋል። ታጣቂዎቹም መኪናቸውን ለፍተሻ እንዲከፍቱ ለማስገደድ ቢሞክሩም ሮን ታጣቂዎቹን ጉዳት ካደረሱባቸው በድሮን ጥቃት እንደሚደመስሷቸው ያስፈራራቸዋል። ይህ ሁኔታም የታጣቂዎቹን እጅ ያስራል፣ እንዲሄዱም ይለቋቸዋል። በኋላ ላይ ሮን እና ጃክ ሲአይኤ ቤዝ ይደርሳሉ። ሮን ሰዎቹን ባለመላኩም ዋና አዛዡ ላይ ጮህበታል። ዋና አዛዡ ግን እሱን በማጣጣል የአካባቢው ሰዎች ጉዳያቸውን እስኪጨርሱ ድረስ ጂአርኤስ ምንም አይነት ዓለም አቀፋዊ ችግር እንዲፈጥር እንደማይፈልግ ለሮን ያስረዳዋል። እነሱ ተቀጣሪዎች እንጂ የሲአይኤ አባላት እንዳልሆኑም ይገልጽለታል። ጃክ ሌሎችን የቡድኖቹን አባላት ያገኛል። ጋይስት፣ ታንቶ፣ ቴግ እና ቡን አዲሶቹ የጦር ወንድሞቹ። እንዲሁም አካባቢዎቹን ይቃኛል። ሁልጊዜም መሳሪያ መያዝ እንዳለበት ይነግረዋል። ቆየት ብሎ በክፍሉ ውስጥም ጃክ ባለቤቱ በዚህ ስራ ላይ ለመስራት በወሰነው ውሳኔ ደስተኛ እንዳልነበረች ያስታውሳል። ጊዜም ካለፈ በኋላ ከሲአይኤ ኃላፊው ቦብ ጋር ሌላ ስብሰባ ያደርጋል። ቦብም የጂአርኤስ ቡድን መገኘት የመንግስት ትዕዛዝ እንጂ የእሱ ምርጫ እንዳልሆነ ግልጽ ያደርግለታል። የእሱ ሰራተኞች ያለ እነሱ ተሳትፎ ማስተዳደር እንደሚችል በመተማመን ከአካባቢያዊ ጉዳዮች ጋር እንዳይተናኮሱና በሲአይኤ ስራዎች ውስጥ ጣልቃ እንዳይገቡም ያስጠነቅቀዋል። በዚያውም ዕለት ቆየት ብሎ ሮን የሲአይኤ መኮንኖቹን ፌይነር እና ጁሊያኒ እንዲሁም ጁሊያኒ ግንኙነት እያጠናከረችበት ካለው የሊቢያ የነዳጅ ስራ አስፈጻሚ ጋር ስለሚኖራቸው ይፋዊ ስብሰባ ለቡድኑ ማብራሪያ ይሰጣል። ጁሊያኒ አስቸጋሪ ጠባይ ያላት ቢሆንም ጃክ በዚህ ስብሰባ ላይ የጁሊያኒ ባለቤት መስሎ የመቅረብ ኃላፊነትን ይሰጣል። ስብሰባውም እየተካሄደ ሳለ የጂአርኤስ ቡድኑ ጥቂት ጥርጣሬ ያላቸው ሰዎች ከሩቅ ሆነው ሲከታተሏቸው ሲያስተውሉ መጀመሪያ የነበረው መረጋጋት በፍጥነት ወደ ውጥረት ይቀየራል። እየጨመረ የመጣውን አደጋ በመገንዘብ ሮን ለደህንነታቸው ቅድሚያ በመስጠት ስብሰባውን ያለ ጊዜው ለማቆም በቁርጠኝነት ጣልቃ ይገባል። አስቸኳይም ማስጠንቀቂያውን ሲቀበል ጃክ በፍጥነት ጁሊያኒን እና ቬይነርን ወደ ተሽከርካሪዎቹ ይመራቸዋል። መጀመሪያ ላይ የተበሳጩት የሲአይኤ ወኪሎች እየተሳደዱ መሆናቸውን ሲረዱ ብስጭታቸው ይጠፋል። በተከተለው የመኪና ማሳደድ ወቅትም ሮን ሁኔታቸውን በመቆጣጠር ተከታዮቹን በብልሃት በማምለጥ የሚያሰድዷቸውን መኪና አቅራቢያ ከሚገኝ የጭነት ማንሻ ጋር እንዲጋጭ ያደርጋል። ቡድኑ ግን ምንም አይነት ጉዳት ሳይደርስበት ማምለጥ ይችላል። ቆየት ብሎም ጃክ ከተልዕኮ ጋር በተያያዘ ቅር መሰኘቷን ከምትገልጽለት ባለቤቱ ቤኪ ጋር በውጥረት የተሞላ ስልክ ጥሪ ያደርጋል። ስልኩን ከተዘጋ በኋላ በትሪፖሊ ከሚገኘው የጂአርኤስ አዛዥ ግሌን ዶቨርቲ ጋር በቪዲዮ ማብራሪያ ላይ ይሳተፋል። ግሌን የዩኤስ አምባሳደር ክሪስቶፈር ስቲቨንስ ሰኞ ዕለት ቤንጋዚ ውስጥ እንደሚገቡና አነስተኛ የደህንነት ጥበቃ ባለው ልዩ የልዑካን ቡድን ግቢ ውስጥ እንደሚያርፉ ለቡድኑ ያሳውቃል። አስፈላጊ ሆኖ ከተገኘ የጂአርኤስ ቡድን የእሱን ጥበቃ ለመደገፍ በተጠንቀቅ እንደሚጠበቁም ይነግረዋል። ከማብራሪያውም በኋላ ቡድኑ ፈጣን ግምገማ ለማድረግ ወደ ልዩ የልዑካን ቡድኑ ግቢ ያመራል። በውጪ በኩል ፌብሩዋሪ 17 በመባል ከሚታወቁት የሀገር ውስጥ ሚሊሻ አባላት ጋር ይገናኛሉ። እነሱን አልፈው ከገቡ በኋላ አምባሳደሩን የመጠበቅ ኃላፊነት ከተሰጣቸው ከዲፕሎማቲክ ሴክሬታሪ ሰርቪስ ወይም ዲኤስኤስ ወኪሎች ጋር ስኮት እና ዴቭ ጋር ይገናኛሉ። ግቢውን ሲቃኙትም ስላለው በቂ ያልሆነ ደህንነትና ደካማ ሁኔታ ስጋት ይፈጥርባቸዋል። ከባድ ጥቃት ቢሰነዘር ግቢው ለመቋቋም የሚያስችል ብቃት የለውም። ቢሆንም ግን ሮን ችግር ከተፈጠረ በፍጥነት ምላሽ ለመስጠት ቡድናቸው 1 ማይል ብቻ ርቆ እንደሚገኘው የሲአይኤ ጣቢያ ላይ ዝግጁ መሆናቸውን ለዲኤስኤስ ወኪሎቹ ያረጋግጥላቸዋል። በሰኞ ዕለትም የጂአርኤስ ቡድን ከሀገር ውስጥ አስተርጓሚያቸው አሞል ጋር በመሆን ከተበሳጩ የሀገር ውስጥ ተዋጊዎች ጋር ይጋጫሉ። የአካባቢው ሰላም ምልክት የሆነውን አምቦ የተባለውን የእጅ ምልክት በመጠቀም ውጥረቱን በብልሃት ያረጋጉታል። በመቀጠልም የጦር መሳሪያ ወደሚያቀርብላቸው የጭነት መኪና ለመከታተል ሲሉ ከቡድኑ በሚስጥር መሳሪያዎችን ይገዛሉ። ቆየት ብሎም አምባሳደር ስቲቨንስ ደርሰው ከቡድኑ ጋር ይገናኛሉ።
ከሊቢያውያን ጋር ሰላማዊ ግንኙነትን ለማጎልበትና ወደ ዲሞክራሲ የሚያደርጉትን ጉዞ ለመደገፍ ያላቸውን ተልዕኮ ይገልጽለታል። አብዛኛውን ቡድን በትኩረት ሲያዳምጥ፣ ታንቶ ግን በንግግሩ ውስጥ ሳያስበው እንቅልፍ ወሰደ። ከንግግሩም በኋላ ኃላፊው ገጥመውና ይህ ሙያዊ ያልሆነ ድርጊት የመጨረሻው ዕድሉ እንደሆነ ካልሆነ ደግሞ ወደ ቤት እንደሚልከው ጥብቅ ማስጠንቀቂያ ይሰጠዋል። በመቀጠልም የጂአርኤስ ቡድን አምባሳደሩ ስቲቨንስን ወደ ቤንጋዚ ከንቲባ ስብሰባ ይሸኙታል። ነገር ግን ያልተፈቀደላቸው ጋዜጠኞች ዝግጅቱን ለመመዝገብ ሲመጡ ይደነግጣሉ። ከዚህ ያልተጠበቀ ክስተት ውጪ አምባሳደሩ ንግግራቸውን ሲያደርጉ ስብሰባው በተቃና ሁኔታ ይቀጥላል። በዚያውም ዕለት ቆየት ብሎ የጂአርኤስ ቡድን ለዲኤስኤስ ወኪሎች በዚህ ጊዜ እድለኞች እንደነበሩ ይነግሯቸዋል። ሁኔታውም ሲረጋጋ ዲኤስኤስ የጂአርኤስ ቡድን በግቢ ውስጥ ደህንነት የማሻሻል ኃላፊ ካለው የክትትል ባለሙያ ሾን ጋር ያስተዋውቁታል። ከዚህ መተዋወቅ በኋላ የጂአርኤስ ቡድን ስለ ዕለቱ ክስተቶችና ወደፊት ስለሚጠብቋቸው ተግዳሮቶች እያሰላሰሉ ወደ ቤታቸው ይመለሳሉ። በሚቀጥለው ቀንም ቡድኑ የሴፕቴምበር 11 ጥቃቶችን 11ኛ ዓመት በሐዘን እያሰበ ሳለ ቤዙ መደበኛ ስራውን ይቀጥላል። አምባሳደሩ ስቲቨንስም በአካባቢ ያሉትን ሊቢያኖች ግቢውን በትኩረት ሲቃኙ በመመልከታቸው በግቢው ላይ እያንዣበበ ስላለው እየጨመረ የመጣው የደህንነት ስጋት ይገልጻሉ። ይህ በእንዲህ እንዳለ የጂአርኤስ አባላት አገር ቤት ካሉ ቤተሰቦቻቸው ጋር ለመገናኘት ትንሽ ጊዜ ያገኛሉ። ይህም ለጃክ ባለቤቱ ቤኪ ነፍሰ ጡር መሆኗ ይህም በአሰልቺው ቀን ውስጥ አበረታች አጋጣሚ ይሆናል። ይሁን እንጂ ምሽቱ ሲቃረብ አስገራሚ ለውጥን ይከሰታል። የሀገር ውስጥ ታጣቂዎች በግቢው ዙሪያ በክፉ መንፈስ መሰብሰብ ይጀምራሉ። ፀሐይ ስትጠልቅ በጣቢያው ላይ ድንገተኛና ከባድ ጥቃትም ይሰነዝራሉ። የጠመንጃና የሞርታር ተኩስም ያዘንባሉ። ታጣቂዎቹ ህንፃውን ሰብረው ገብተው ተኩስ ሲከፍቱ ጥቃቱ አምባሳደሩ ስቲቨንስ እና የዲኤስኤስ ወኪሎችን ሳያስቡት ያገኛቸዋል። በተፈጠረውም ትርምስ ውስጥ ዊክላንድ አምባሳደሩና ስሚዝን ወደ ተጠበቀ አስተማማኝ ክፍል መምራት ይችላል። ይህም በእንዲህ እንዳለ ከሲአይኤ ቤዝ የሆነው የጂአርኤስ ቡድን እየተካሄደ ያለውን ጥቃት ይመለከታሉ። እናም ጣልቃ ለመግባት ይዘጋጃሉ። ነገር ግን ኃላፊው የጂአርኤስ ሚና በአካባቢው ህጋዊ ስልጣን ስለሌላቸው የመጨረሻ የመከላከያ መስመር መሆናቸውን በማጉላት የሀገር ውስጥ ፌብሩዋሪ 17 ሚሊሻዎችን መጀመሪያ ምላሽ መስጠት እንዳለባቸው አጥብቆ ይናገራል። ሁኔታው እየተባባሰ መሄዱንም የተገነዘበው ግሌን በአስቸኳይ አውሮፕላን ወደ ቤንጋዚ እንዲላክ ይጠይቃል። ውጥረቱም እየጨመረ ሲሄድ ታጣቂዎች አምባሳደሩና ቡድኖቹን የተሸሸጉበትን አስተማማኝ ክፍል ይከቡታል። ወደ ሲአይኤ ቤዝም ስንመለስ ታንቶ ከሀገር ውስጥ ሚሊሻዎች ጋር ለመገናኘት ለሚያስፈልገው ትርጉም የአሞልን እርዳታ ይጠይቃል። ዝግጁ ቢሆኑም ኃላፊው ለሮን እና ለቡድኑ ባሉበት እንዲቆዩና ለአሁኑ ከማንኛውም ግጭት እንዲቆጠቡ ጥብቅ መመሪያን ይሰጠዋል። ጊስትም ጁሊያኒን ከሌላ ስብሰባ ማውጣት ይሳካለታል። ታጣቂዎቹም ጥቃታቸውን በቀጠሉበት ወቅት የጥቃቱ ዜና ዩኤስ ቢደርስም የሲአይኤ ቤዝ ያሉ ጂአርኤስ ለመንቀሳቀስ ፈቃድን እስኪሰጣቸው ድረስ በጉጉት ይጠባበቃሉ። አምባሳደር ስቲቨንስ፣ ስሚዝ እና ዊክላንድን በአስተማማኝ ክፍል ውስጥ ተዘግቶባቸው እያለ ጣቢያ በእሳት ሲዋጥ ሲመለከቱ ውጥረታቸው ይባባሳል። እየጨመረ የመጣው አስቸኳይ ሁኔታና ተደጋጋሚ የእርዳታ ጥሪዎች በመጋፈጥ ኃላፊው ሳይወድ በግዱ ጂአርኤስ እንዲረዱ ይፈቅድላቸዋል። ሆኖም ወደ ጣቢያው በሚጓዙበት መንገድ ላይ የሚያስተጓጉል የታጣቂዎች መንገድ መዝጊያ ያጋጥማቸዋል። አሞልም ከነሱ ጋር ለመነጋገር ሲሞክር ተቀናቃኝ የታጣቂ ቡድን ደርሶ ከባድ የተኩስ ልውውጥ ይቀሰቀሳል። ይህ በእንዲህ እንዳለ ጋይስት ከጁሊያና ጋር ወደ ቤዙ ተመልሶ ኃላፊው ተቋሙን እንዲዘጋ መመሪያ ከሰጠ በኋላ አደጋ ውስጥ ያሉትን ለመርዳት በፍጥነት ይወጣል። በአንድ ጊዜም ሮንና ቡድኑ ጣቢያ ደርሰው የፌብሩዋሪ 17 ሚሊሻ ጋር በመሆን ከባድ ውጊያ ውስጥ ይገባሉ። የአካባቢ ሰዎች ለእንደዚህ አይነት ጥቃት ምላሽ ለመስጠት ምን ያህል የተለማመዱና ጠንካሮች እንደሆኑ ሲመለከቱም ይገረማሉ። ማዕበል የሚመስሉ ታጣቂዎችም እየተዋጉ በመጨረሻም ጣቢያው ሰብረው በመግባት ከውስጥ ጥቂት ያመለጠውን ዊክላንድን ያገኙታል። ሆኖም ስቲቨንስ እና ስሚዝ አሁንም የት እንዳሉ እንዳልታወቀ ሲረዱ እፎይታቸው ለአጭር ጊዜ ብቻ ይሆናል። በሕይወት የተረፉ ሰዎችን ለመፈለግ የሚነደው የህንፃ ፍርስራሽ ውስጥ ሲፈትሹ በዚያ አስከፊ ቀን የደረሰውን አውዳሚ ጉዳት የሚያሳይ የስሚዝን አስክሬን በሐዘን ያገኛሉ። ቆየት ብለውም ጂአርኤስ በሕይወት የተረፉትን የዲኤስኤስ ወኪሎች ሲሰበስቡ አሞል ታጣቂዎቹ ለሌላ ጥቃት እየተደራጁ መሆኑን በአስቸኳይ ያስጠነቅቃቸዋል። ጥቂት ጊዜ ብቻ ስላላቸውም ጂአርኤስ በፍጥነት ዕቃዎቻቸውን ሰብስበው ለፈጣን ማምለጫ ይዘጋጃሉ። ሊወጡ ሲሉ ግን ሌላ የታጣቂ ማዕበል ይገጥማቸዋል። ይህም በሕይወት ለመትረፍ ወደ ከባድ ውጊያ እንዲገቡ ያስገድዳቸዋል። በትርምሱ ውስጥም ጃክ ዊክላንድ ለመምራት በመሞከር ወደ ቤዝ ለመመለስ በስተግራ በኩል ባለው መንገድ እንዲታጠፍ ያሳስበዋል። ሆኖም ዊክላንድ የተደናገጠ ይመስልና ግራ በመጋባት መኪናውን እየነዳ ጂአርኤስን ለብቻቸው ትቷቸው ይሄዳል። የጃክም አቅጣጫ ከመከተል ይልቅ ዊክላንድ ወደ ቀኝ ይታጠፋል። ሳያስበውም በቀጥታ ወደ ታጣቂዎቹ ስብስብ ውስጥ ይገባል። ያሉበትንም አደጋ በመገንዘብ ከቁጥጥር ውጪ ለመሆን ቢሞክሩ እንኳን ከባድ የተኩስ ናዳ ይወርድባቸዋል።
እንደ ዕድል ሆኖ ጥይት የማይበሳው መኪናቸው ወሳኝ ጥበቃ ስለሚያደርግላቸው ማምለጥና ከጂአርኤስ ቡድን ቀድመው ቤዝ መድረስ ይችላሉ። ሲደርሱ አምባሳደሩ የት እንዳሉ እንዳልታወቀ ካወቀ በኋላ ኃላፊው ወዲያውኑ ወደ አውሮፕላን ማረፊያ ለመሮጥ ሐሳብ ያቀርባል። ሮን ግን ይህ በጣም አደገኛ መሆኑንና ኃላፊውም እርዳታ በጣም የራቀ መሆኑን በመግለጽ መልቀቅ እንደሚያስፈልግ ያሳስባቸዋል። ኃላፊውም ግሌን ወደ ቤንጋዚ እየተጓዘ ባለበት ወቅት ለሲአይኤ ቡድን ስለ መልቀቂያ እቅዱ ማብራሪያ ይሰጣል። የሲአይኤ ወኪሎችም ምስጢራዊ መዝገቦችን በችኮላ ሲያጠፉና ለመነሳት ሲዘጋጁ የጂአርኤስ ቡድን ለሌላ አፋጣኝ ጥቃት ራሳቸውን ያዘጋጃሉ። አንድ የአካባቢው ነዋሪው ታጣቂዎችም ያሉበትን ቦታ እንዳያውቁ መብራታቸውን እንዲያጠፉ ያስጠነቅቃቸዋል። ብዙም ሳይቆዩ በጠላት ኃይሎች መከበባቸውንም ይረዳሉ። ለከባድም ጥቃት ራሳቸውን ያዘጋጃሉ። ታጣቂዎቹ በቂ ርቀት ላይ ሳይቀርቡ ወደ ግቢ ውስጥ የእጅ ቦምቦችን በመወርወር ከባድ የተኩስ ልውውጥ ያስነሳሉ። ምንም እንኳ ጥቃቱ ከአቅም በላይ ቢሆንም ቡድኑ ምንም አይነት ጉዳት ሳይደርስበት አጥቂዎቹ መመለስ ችለዋል። ይህም ትንሽ ግን ጉልህ ድል ነበር። በዚያው ምሽት መገባደጃ ላይ ግሌን በመጨረሻ ቤንጋዚ ይደርሳል። ነገር ግን ወደ መገናኛ ጣቢያ ለመሄድ በትራንስፖርት ዋጋ በሚከራከሩ ጀነራሎች ምክንያት ይዘገያል። ይህ በእንዲህ እንዳለ በመገናኛ ጣቢያው የሲአይኤ ወኪሎች በእርዳታ ተስፋ የቆረጠ ጥሪ ማድረጋቸውን ሲቀጥሉ የጂአርኤስ እና የዲኤስኤስ አባላት ተጨማሪ የታጣቂዎችን ወረራ ለመከላከል ነቅተው ይጠብቃሉ። ሮንም የግሌንን በቤንጋዚ መገኘት አውቆ ጥረታቸውን እንዲቀላቀል ይፈቅድለታል። በተመሳሳይ ጊዜ አሞልና ጁሊያኒ ለግሌን መንገድ ለማስከፈት ከጀነራሎቹ ጋር ይደራደራሉ። ሮን በቤንጋዚ ስላለው የግሌን ሁኔታ ሲያውቅ የማያውቁትን መሬት ለመረዳት ይቸገራል። እናም ትብብር ካላሳዩ የአካባቢውን ባለስልጣናት እርዳታ ይፈልጋል። ወደ አውሮፕላን ማረፊያም ሲመለስ ግሌን ጀነራሎችን ይጋፈጣቸዋል። በእነሱ መዘግየት ምክንያት በመገናኛ ጣቢያ ውስጥ ማንም ሰው ቢሞት ተጠያቂ እንደሚያደርጋቸው ይነግራቸዋል። ይህ በእንዲህ እንዳለ በመገናኛ ጣቢያ ኃላፊው ስቲቨንስ በአቅራቢያ በሚገኝ ሆስፒታል ውስጥ ተገኝቶ ሊሆን እንደሚችል የሚገልጽ ዜና ይደርሷል። እዚያውም ቅጽበት ጁሊያኒ በጣሪያ ላይ ከጊስት ጋር ተገናኝተው ምግብ ይጋራታል። ከአሜሪካ እርዳታ ማግኘት መቻላቸውንም ይጠይቃታል። እሷ ግን ሳይሳካ የቀረ እንደሚመስል በሐዘን ትነግረዋለች። ጊስት እርግጠኛ አለመሆኑን ይናገራል። ነገር ግን ለጥንቃቄ ሲባል ወደ ኃላፊዎቿ እንድትደውል ያሳስባታል። ይህ በእንዲህ እንዳለ ታንቶ አሞልን ለደህንነት ቅድሚያ እንዲሰጥና እንዲወጣ ይለምነዋል። ሆኖም ግን አሞል ለመቆየት በቆራጥነት ይመርጣል። ጃክ ስቲቨንስ አሁንም በሕይወት ካለ እነሱ ከመድረሳቸው በፊት ግሌን ሊደርስበት እንደሚችል ያለውን ከፍተኛ ስጋት ይገልጻል። በድንገት ሌላ የታጣቂ ማዕበል ወደ ሕንፃው እየገሰገሱ መሆኑን ይረዳሉ። ከጥቂት አፍታዎችም በኋላ ታጣቂዎቹ ጥቃታቸውን ይሰነዝራሉ። ውጥረት ከነገሰበት ጊዜም በኋላ ጥቃቱ ይረግባል። ይህም የጂአርኤስ ቡድን የሚቀጥለውን ጥቃት በጭንቀት እንዲጠብቁ ያደርጋሉ። ጃክም ፈጽሞ ሊሳተፍበት ባልፈለገው ግጭት ውስጥ ቢሞት ቤተሰቡ እንዴት እንደሚቋቋመው ያለውን ፍርሃት ያምናል። በቤትም ባለመቆየቱ ምክንያት በቁጭት ይታገላል። ሌላም ሰው በሱ ምትክ አባት እንዳይሆን ይጨነቃል። ሮንም ይህንን ስሜት ያስተጋባል። ሌላ ሰው ልጁን ስለማሳደግ ያለውን የራሱን ጭንቀት ይገልጽለታል። ውይይታቸውም ግሌንና ቡድኑ በመንገድ ላይ መሆኑን በሚገልጽ ዜና በድንገት ይቋረጣል። ሆኖም ስቲቨንስ በሆስፒታል ውስጥ መሞቱን የሚገልጽ ልብ ሰባሪ ማረጋገጫ ይደርሳቸዋል። ሰዎቹ በህይወት የመትረፍ እድላቸው እርግጠኛ አለመሆኑን በሚገባ በመገንዘብ በሚመጣው የአጥቂዎች ማዕበል ራሳቸውን ያዘጋጃሉ። ከጥቂት ጊዜም በኋላ ግሌን የሊቢያ ወታደሮች ጨምሮ ከተጨማሪ ኃይል ጋር ይደርሳል። ይህም ለጊዜው የቡድኑ መንፈስ ያነሳሳል። ሆኖም በአንድ ጊዜ ለመልቀቅ በጣም ብዙ ሰዎች በመኖራቸው ሁኔታ አሁንም አስከፊ ነበር። ግሌን ተጨማሪ ተሽከርካሪዎች እንዲዘጋጁ መገናኛ ጣቢያውንም እንዲከላከሉ መመሪያ ይሰጣቸዋል። ነገር ግን እሱ እንደሄደ መገናኛ ጣቢያው ለከባድ ሞርታርና የከባድ መሳሪያ ድብደባ ይጋለጣል። ከሞርታሮቹም አንዱ ጊስት ላይ በማረፍ ከባድ ጉዳት ያደርስበታል። ሌላኛው ገዳይ ጥይት ደግሞ ሮን ጊስትን ለመርዳት በሚሞክርበት ጊዜ ህይወቱን ያጠፋዋል። ኡበን ከባድ ጉዳት ደርሶበት እግሩ ይሰበራል። ቲግም በሮን አስክሬን ላይ በጸሎት ሲንበረከክ ጃክ በአቅራቢያ ያለቅሳል። ጋይስት በመጨረሻ ወደ ቤዝ ተመልሶ አስቸኳይ የህክምና እርዳታ ያገኛል። ብዙም ሳይቆዩ ከተሰበረው እግሩ የተነሳ በከባድ ስቃይ ውስጥ ያለው ኡበን ይከተለዋል። ከአስፈሪውም ጥቃት እያገገሙ ሳሉ ሌላ ትልቅ የሊቢያ ታጣቂዎች ቡድን ወደ ቤዙ እየተቃረቡ መሆኑን ሲመለከቱ ይደነግጣሉ። የመጨረሻውን ፍልሚያ እያንዣበበ ባለበት ወቅት ታንቶስ ከመጨረሻው ለመዋጋት ይምላል። ሆኖም ግን ሊቢያውያኑ የጃምቦ እጅ ምልክት ሲያሳያቸው ወዳጆች መሆናቸውን ይገነዘባሉ። በከፍታ እፎይታም እንባ ያፈሳሉ። ብዙም ሳይቆዩ የጂአርኤስ፣ ዲኤስኤስ እና የሲአይኤ ቡድኖቹ ቤዙን በሰላም ይለቃሉ። ኃላፊውን በተስፋ በመቁረጥ ተሞልቶ ወደ ኋላ ለመቅረብ ቢያስብ ጃክ ይህንን ማድረጉ በእሱ ምክንያት ተጨማሪ ህይወት ላይ አደጋ እንደሚያጋልጥ በኃይል ያስታውቃል። ኃላፊውም ሳይወድ በግዱ ለመልቀቅ ይስማማል። ከዚያም ቦታ ይወጣሉ። ታንቶ በሮቹን ዘግቶ አሞልን አብሮት እንዲወጣ ይጋብዘዋል። አሞል ግን በአገሩ ሰዎች ለተነሳው ሁከት ይቅርታ እየጠየቀ ፈቃደኛ ሳይሆን ይቀራል። አሜሪካውያኖቹም ከሄዱ በኋላ ሊቢያውያኖቹ የወደቁትን ጓደኞቻቸውን ለማንሳት ወደ ውስጥ ይገባሉ። ተፈናቃዮቹም አውሮፕላን ማረፊያ ደርሰው የእርዳታ አውሮፕላኖች ውስጥ ይገባሉ። ጁሊያኒና ኃላፊው ለጃክና ለጂአርኤስ ቡድን ላበረከቱት አገልግሎት ምስጋናቸውን ይገልጻሉ።
በአቅራቢያም ታንቶ የመኪና ቁልፎቹን በጉጉት ለሚነዱት ሊቢያውያን ያስረክባል። የቀሩት የጄአርኤስ አባላት ስለ ጥቃቱ እያሰላሰሉ ጥቃቱ ከሳምንታት በፊት የተቀናበረ ሊሆን እንደሚችል ይገምታሉ። ሁኔታው አስቸጋሪ ቢሆንም በፈተና ውስጥ እርስ በርስ በመደጋገፋቸው አመስጋኞች ናቸው። ሊቢያንም ከመልቀቁ በፊት ጃክ የተከሰቱትን ክስተቶች ለመተረክ ወደ ቤኪ ይደውላል። በከባድ ልብም ያካፍላታል። እናም ይህ የመጨረሻ የውጊያ ጉዞ እንደሚሆንም ይገልጽላታል። ሀገሪቱን ከመልቀቁ በፊት የወደቀውን ጓደኛውን ለመጨረሻ ጊዜ ይመለከታል። ውድ ተመልካቾች ይህ ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረግ አትርሱ። በተጨማሪም አስገራሚ ታሪኮችን ለማየት እነዚህን ቪዲዮ ይጫኑ። እስከ ቀጣዩ ቪዲዮ እስከምንገናኝ ቸር ሰንብቱ።